እንግዲህ ዶክተር ጸጋባንቺ ልጀምርና በዛሬው ዕለት ከዛም አቶ ሽሎሞ አስተያየቱን ሊሰጠኝ ቃለሁኝ በክኔሴት አካባቢ በኢየሩሳሌም ከፍተኛ ሰላማዊ ሰልፍ እየተደረገ ነው። የሰላማዊ ሰልፉም ዓላማ የአገር ውስጥ የመረጃ ድርጅት አዛዡ ለምን ከስልጣን እንዲሰናበቱ ጠቅላይ ሚኒስትሩ ወሰኑ። ከዚህ በተጨማሪም የጦርነቱ አሁን መጀመሩ ወይ መታደሱ ለታጋቾች ላይ ጉዳት ሊያደርስ ይችላል የሚል ስጋት እንዳለ በመጥቀስ የጥምሩ መንግስት ከስልጣኑ ይውረድ የሚል ጥያቄዎች እየተነሱ ነው። እንዴት ያዋልሽ? በመጀመሪያ ደረጃ ፋሲል ተቀናቃኞች ፖለቲካ ተቀናቃኝ የዲሞክራሲ ሂደት ነው። በዲሞክራሲ መንገድ ነቀፌታቸውን ተቃውሟቸውን ማሰማት ይችላሉ። ነገር ግን በአሁኑ ሰዓት በሀገራችን እስራኤል የምናየው ተቀናቃኝ የምንለው በፖለቲካ ገብቶ መጫወት ሳይሆን በውጭ ሆነው ስርዓት አልበኝነትን የሚገፋፉ በተለይ በቀድሞው የመከላከያ ኃይልነት በከፍተኛ ማዕረግ የሰሩ ሰዎች በጠቅላይ ሚኒስትሩ ላይ ያላቸውን የግል ጥላቻ በማንጸባረቅ ላይ ይገኛሉ። በመጀመሪያ ደረጃ እስራኤል ጦርነት ፈልጋ አይደለም። ጦርነት የሚፈልግ የለም። ጥቅምት 7 ቀን ከአንድ ዓመት ተኩል በፊት ጦርነት የተነሳው እስራኤል ፈልጋው አይደለም። የሐማስ ሽብር ፈጣሪ ድርጅት ባመጣው ጦርነት ወገኖቻችን በጠለፈው በዛ ምክንያት ነው እንጂ ሌላ ነገር የለም። እና ያም ሆኖ እያለ በአሁኑ ሰዓት ያለው ሁኔታ ጦርነቱ እንዲሆን የተካሄደው ወይም እንደገና ወደ ጦርነቱ የገባንበት ምክንያት 59 የተጠለፉ ወገኖቻችን ለመልቀቅ ሐማስ ፈቃደኛ ስላልሆነ ነው። ሌላው የሚገርምህ የተጠለፉትን ሰዎች በተመለከተ ፋሲል የግራ ክንፎች የመንግስት ተቃዋሚዎች የራሳቸው ንብረት አድርገዋቸዋል። እነዚህን የተጠለፉትን ለማዳንና ዳር ድንበር ለመጠበቅ በዚህ ጦርነት ብቻ ከጥቅምት 7 ቀን ወዲህ 846 ወታደሮች ፖሊሶችም የተለያዩ የጸጥታ ጥበቃ ኃይል አባላት አብዛኛዎቹ ወታደር ወንድሞቻችን ልጆቻችን ሙተዋል። እነሱን እንኳን አያስታውሷቸው የሚያወሩተኝ ስለተጠለፉት ብቻ ነው። እነሱን ለማዳን ሄደው የሞቱትን እንኳን ከሞቱ አይቆጥራቸውምና ይሄንን የተጠለፉትን መሳሪያ ለማድረግ መንግስትን ለመቃወም የተጠነሰሰ ሴራ ነው እንጂ የእውነት አይደለም። በአሁኑ ሰዓት እስራኤል ጦርነት ፈልጋ አይደለም። እስራኤል ጦርነት አትፈልግም። ጦርነት ብትፈልግ ኖሮ እስራኤል ድሮ ነበር ጦርነት የሚሆነው። ነገር ግን እስራኤል ሰላም በመፈለጓ ነውና አሁን ያለው ሁኔታ በጣም የሚገርምህ በአሁንም ክነሴት በሩ አካባቢ በብዛት ሰላማዊ ሰልፍ የሚያደርጉ አሉ። ሰላማዊ ሰልፍ ማድረግ ይቻላል። ይሄ አንዱ የዲሞክራሲ መብት ነው። ነገር ግን የሚያሳዝንህ ስርዓት አልበኝነት መሆኑ ነው። ሌላው ሁለተኛው ጥያቄ የሀገር ውስጥ መረጃ ድርጅት የሻባክን ኃላፊ የመሾምና የማውረድ መብት የጠቅላይ ሚኒስትሩ ነው። ህጉ ይፈቅደዋል። ህጉን የሚፈቅደውን ህግን ጥሰው ለምን እሱ ይወጣል የሚሉትኝ ራሳቸው አሁንም ስርዓት አልበኞች አናርኪዝም የምንላቸው ናቸው እንጂ ህግን ቢከተሉ ኖሮ ህጉን ማክበር ነበረባቸው። ፋሲል ኦኬ። አቶ ሽሎሞ በመጀመሪያ ደረጃ ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ እንደምን ዋልክ? እግዚአብሔር ይመስገን። እኔ እንኳን በመጀመሪያ ደረጃ የሰላማዊ ሰልፈኞችን ጉዳይ በተመለከተ አንቺ እንዳልሽው የዲሞክራሲ መብታቸው ነው። የሰላማዊ ሰልፍማ ከሌለ አንዲት ሀገር የዲክታቶር ሀገርና አሁን ከመግቢያ ላይ ወንድማችን አቶ ፋሲል እንዳቀረበው እንደ አርዶዋን መሆናችን ነው። ማለትም አርዶዋን የሚቃወሙትን እሱን አፋቸውን የዘጋቸዋን ያስራቸዋን እስር ቤት ይወረወራቸዋን ማለት ነው። እኛም ወደዛ ልንሄድ እንችላለን። ስለዚህ ሰልፈኞች ህግን እስካልጣሱ ድረስ ህግን ጥሷን ብሎ ለምሳሌ ሊቆጣጠራቸው የሚችለው አቃቤ ህግና ፖሊስ እስካልሆነ ድረስ ሰልፈኞች ማንኛውም ሰልፈኛ መቃወሙን ማሳየት አለበት። ሁላችንም በዚህ መኩራት አለን። ይሄ ለሰላማዊ ሰልፉን ጉዳይ በተመለከተ ሌላውማ የዶክተር ጸጋሁን አንቺ እንዳልሽው የተጠለፉትን በተመለከተ ይሄ ጉዳይ የተቃዋሚ ፓርቲዎች ሀብት መስሎ ይታያልና በእነሱ ላይ እነሱ ያተኩራሉ። ይኸውልሽ እናንተ መንግስት ደጋፊዎች ናችሁ። የመንግስት ደጋፊዎችማ ያው ለቀቅ ሲገባቸው እስከዛሬ ድረስ ያው ብዙዎቹ ቢለቀቁም 59 እስካሁን ድረስ አልተለቀቁም። የተለቀቁትም በቁንጣ ቁንጢ ስለሆነ ብዙ ሰዎችም ሙተው የቀሩ አሉ። ስለዚህ የመንግስት ደጋፊማ ኃላፊነት አለበት። ሌላው ደግሞ እኛው መርሳት የሌለብን ምንድነው እነዚህ ሰዎች የተጠለፉት ሰዎች ተጠልፈው የሄዱት ከቤታቸው በቢጃማቸው ይህ መንግስት እዚህ ሚኒስትሮች ይህ ጠቅላይ ሚኒስትር የመከላከያ ሚኒስትሩ እነሱ ስራቸውን እየሰሩ ባሉበት እንጂ የኦፖዚሽን ፓርቲዎች ባሉበት አይደለም። ስለዚህ
ሁልጊዜ ነገሮችን ለያይተን ማየት ያለብን ኃላፊነቱ የማን ነው ሲባል እስካሁን ድረስ የጦርነቱን ዓላማ ያልተገበረው መንግስት ነው። እስካሁን ድረስ የጦርነቱን ዓላማ ተግባራዊ ያላደረገው መንግስት ነው። አዛን በተመለከተ ሁለት ነገሮች አሉ። አንደኛ የተጠለፉት በሙሉ በህይወታቸው ማምጣት የሚቻለውም ነው ያልተደረገም እስካሁን ድረስ አመት ከ7 ወር ሆኗል። ሌላው ደግሞ ሐማስን ከድረገጽ ማጥፋት ነው። ሐማስን እንዳገዛዝ ማጥፋት ነው። ሐማስ እንኳን እንዳገዛዝ ሊጠፋ ተመልሶ ራሱን እያደራጀ ራሱን እንደገና እያቀነባበረ አሁን ለምሳሌ ሰሞኑን እንደሰማነው ከሆነ 5000 የሚሆኑ የጂሃድ ኢስላሚ አዲስ ተመልማዮች 25000 የሚሆኑ የሐማስ ተመልማዮች ያ ብቻ ሳይሆን እንደ በሚኒስተር ደረጃ ሁሉ ተደራጅተው ሐማስ ጠፍቷል፣ ደብድበነዋል፣ አሸንፈነዋል ሲባል የነበረው አጉል ወሬ ሆኖ መሆኑን ራሳችን ማየት ችለናል። ስለዚህ እዚህ ላይ ያለው ሁኔታ እንዴት ነው? በአንድ በኩል የተጠለፉትን መንግስት አላመጣም፣ በአንድ በኩል ደግሞ ሐማስን አላጠፋም። ስለዚህ ይህ መንግስትና አሁን የተደረገው ጦርነት በአንድ አመት ተኩል ከ400 በላይ ሰዎች የሞቱበት ህይወታቸውን የከፈሉበት ወታደሮቻችን የጦር ውጊያ ዓላማ ምን ሆነ የሚለው ጥያቄ በእንጠይቅበት ቆይ ይሄን ወደ ድምጽ መስጠት ለእርስ ስለሆነ ነው። ድምጽ መስጠት ስለሆነ ነው። ገብቶኛል። ስለዚህ እንደዛ ስለሆነ በዚህ ባለው ጦርነት ላይ ያለው ሁኔታ ይህ መንግስት ውድቀት ያጋጠመው መሆኑን በመረዳት እንደገና ነገሮችን የማስተካከል ግዴታ አለበት። ይሄ ነው። ጸጋ ጥሩ እንግዲህ ወደ ድምጽ መስጠት ለእርስ ስለሆነ ነው። አጠቃዩ ያለኝ ሁለት ነገሮች ነው። አንደኛ በዲሞክራሲ መንገድ ሰላማዊ ሰልፍ ማድረግ ይቻላል። ሌላው ትልቁ ነገር ተቀናቃኝ መንግስት የሚቃወሙት ሰላማዊ ሰልፍ አያድርጉ አይደለም የሚያካሂዱት ግን ህግን በመተላለፍ ነው። የእስራኤልን የሀገር ውስጥ መረጃ ድርጅት ሻባክን መሾምና ማውረድ የጠቅላይ ሚኒስትሩ መሆኑን በደንብ ያውቁታል። ስለዚህ ይሄ ሰውዬ ውድቀት ታይቶበታል። ጥቅምት 7 ቀን የእስራኤል መረጃ ድርጅት የሀገር ውስጥ መረጃው ሻባክ ጠቅላይ ሚኒስትሩ ኃላፊነቱ የትኛው ነው? አቶ ሽሎሞ ይቅርታ የመከላከያ ሚኒስትሩ መከላከያ ኃይላችን የመረጃ ድርጅቱ አማን የምንለው የመከላከያ መረጃ ድርጅትና ሻባክ ከፍተኛ ውድቀት ታይቶባቸዋል። የሀገር ውስጥ መረጃው ድርጅት መሪ ሮኔን ባር መሰናበት የነበረባቸው ራሳቸው ነበር እንደውም ወዲያው ነው። ስለዚህ እነዚህ መረጃ ድርጅቶች የሾሙተኝ ጠቅላይ ሚኒስትሩ ማውረድ ይችላሉ። ጠቅላይ ሚኒስትሩ ግን ማውረድ የሚችለው ፖለቲከኞችን ህዝቡ ነው። ህዝቡ በምርጫ መቀየር ይችላል። ስለዚህ እነዚህ ሰላማዊ ሰልፍ የሚያደርጉት አንደኛ የተጠለፉትን ቀደም አንተ ብለሃል የግላቸው አርገውታል ለፖለቲካ መጫወቻ። የሞቱት ወታደሮችን ቤተሰብ ለምሳሌ እዚህ ድንኳን ጥለው ልጆቻቸው የሞቱባቸው ፎርም ግቡራም ይባላሉ። የነሱን ቦታ ሄደው ድንኳናቸው ማፈራረስ የነሱን ተወካዮች ሁሉ ዛሬ ደብድበዋል። ይሁን የሚያመለክተው ስርዓት አልበኝነት ነው። የወታደር ቤተሰቦች የጀግኖች ቤተሰብን በመናቅ የተጠለፉትን ሰዎች እንኳን አዝነውላቸው አይደለም ይሄንን መሳሪያ ለማድረግ የሚጠቀሙት ነው። የሐማስ ሽብር ፈጣሪ ድርጅት ሲገል ሲያርድ ሲጨፈጭፍ ሲጠልፍ ቀኝ ግራ ክንፍ ብሎ አላለም፣ ሁሉን ነው የወሰደው። ግን እነዚህ የግራ ክንፎችና የጥንት ጄኔራሎች ስልጣን የጠማቸው በህዝብ በኩል በስልጣን እንደገና መመረጥ የማይችሉ እንደ ኤሁድ ባራክ እንደ ኤሁድ ኦልመርት እንደ ቦጌ ያለውን ሌሎች የመሳሰሉት ጠቅላይ ሚኒስትሩን ለመጣል ሲሉ በህዝቡ ላይ የሚያነሱት ሁከት የመረበሽ የቀድሞ የአየር ኃይሉ ዳን ሐሉስ አስፋልት ላይ የሚተኙ የእስራኤል አየር ኃይል መሪ የነበሩ ይሄ ሁሉ የሚያሳፍር የሚያሳዝን ስርዓተ አልበኝነት በእኔ አመለካከት በፖሊስ ተይዘው መመርመርና እስር ቤት መግባት አለባቸው። ለምን ህግን በመጣስ ነው የሚያካሂዱት? ህግን ጠብቀው ሰላማዊ ሰልፍ ነቀፌታ ተገቢ ነው፣ ግን ህግን በመጣስ ስለሆነ እንዲህ አይነት ሰዎችን ማራቅ ይኖርብናል። እነዚህ ሰዎች ጠቅላይ ሚኒስትሩን ለመጉዳት ሲሉ አገራችን ትቃጠል የሚሉ ናቸው። የድሮ ጄኔራል የነበሩ በከፍተኛ ማዕረግ የነበሩ በአሁኑ ሰዓት ገንዘብ ያካበቱ ስልጣን ስለሌላቸው ተሰሚነት ስለሌላቸው ህዝቡን የሚያወናብዱ ናቸው። ይሄ ነው የሚያሳዝነው እንጂ በዲሞክራሲ መንገድ ሰላማዊ ሰልፍ ማድረግ ወጥቶ ነቀፌታን ማሰማት ይመሆን አለበት። ያ ካልሆነ ዲሞክራሲ የሚባል ነገር አይኖርም እና ሮኔን ባርንም ማሰናበቱ የጠቅላይ ሚኒስትሩ መብት ነው። የመከላከያ ሚኒስትሩ ጋላንት ሲያሰናብቱ መጀመሪያ እንዳነሱት ሁከት አሁን መቀጠል ይፈልጋሉ። ይሄ ነው ያለው። እሺ ጸጋ ትንሽ መቆየት ከቻልሽ ሲላ ወደ አቶ ሽሎሞ እንመለስ ደግሞ በስልክ ከሆነ መቀጠል ይችላልው። አዎ በስልክ መቀጠል ይችላልሽ። ስልኩን ይዘሽ ዘግተሽ በስልክ እንዳለ መቀጠል ይችላልሽ።
ያውለ ፋሲል ዶክተር ጸጋብ እኔ ልላችሁ የምፈልገው እንዴት ነው እኔ ሰልፈኞችን በተመለከተ ስራ አልበኝነት ነው የምትለው ዶክተር ጸጋ የዚህ ጉዳይ ኃላፊነቱ የመንግስት ነው የመንግስት ኃላፊነት ነው ጸጋ ከኛ ጋር ነሽ አይደል ይቅርታ አቶ ሽሎሞ ጸጋን ለማረጋገጥ ነው አንተ ትቀጥላለህ ከናንተ ጋር ነኝ ኦኬ ቀጥል አቶ ሽሎሞ እና እነሱ ለምሳሌ የህግን የጣሱ ሰዎች ካሉ በመርመር ያለበት ፖሊስ ነው ህጉን እንዲተገበር ማድረግ ያለበት መንግስት ነው ከውጭ ለምን ሰላማዊ ሰልፍ አደረጉ ብሎ እኔ እንደመሰለ መቃወሙና ሰላማዊ ሰልፉን እንኳን ተቃወመችም ጸጋ መሰለኝ አቶ ፋሲል ይኸውልህ ህግ አለ በህግ መሰረት ከሰላማዊ ሰልፉ ላይ በህግ ውጭ የሚሰሩት አቶ ሽሎሞ አቶ ፋሲል እሺ ተቀጥያለሽ ሽሎሞ እስከሚመለስ እኔ ሰላማዊ ሰልፉን አይደለም የምቃወመው በቴሌቪዥን ቀርበው ናታንያውን ነን መግደል አለብን ማጥፋት አለብን በቴሌቪዥን ቀርበው ናታንያው ወንድሙ የመረጃ ኃላፊውን በተመለከተ እሺ በአንድ ጊዜ መልስና ተቀጥያለሽ ጸጋ ይቅርታ የመረጃ ሊቀመንበሩ ወይም አዛዡን በተመለከተ እሱ ብቻ ሳይሆን ጠቅላይ ሚኒስትሩ በ17 ሚኒስትሮች ጠቅላይ ሚኒስትሩ ነው ቅድም ጸጋም እኮ ያለችው አለ ጠቅላይ ሚኒስትሩ እነሱ እንኳን እንዳይደሉም እሳቸው እኮ ተመራጭ ናቸው እሺ ልመጣልህ እኮ ነው እንዴ ከሰጣኸኝ ልክ ነው እሰጥሃለሁ እንዴ ይኸውልህ ሚኒስትሮች ውድቀት አጋጥሟቸዋል ኦኬ ጠቅላይ ሚኒስትሩ ውድቀት አጋጥሞታል ኦኬ መንግስቱ ውድቀት አጋጥሞታል ኦኬ መንግስት ነው እነዚህን ሰዎች የሚያዛቸው ማለትም የመከላከያን የሚያዘው ኢታማጆር ሹሙን የሚያዘው ይሄ ሰውዬ ደግሞ በጠቅላይ ሚኒስትሩ ቢሮ ታች ነው የሚሰራው ግን የተባለ ያለው እንዴት ነው እነዚህ ሰዎች ለምሳሌ መከላከያን በተመለከተ ብዙዎቹ ኢታማጆር ሹሞችና ባለስልጣናት ለቀዋል ጋላንት ለቋል ጠቅላይ ሚኒስትሩ አባረውታል ሮኔን ባር እያለ ያለው እንዴት ነው እኔም በአምስተኛ ወር መልቀቅ ፈልጋለሁ ቀን መቀጠሩ መያዝ አይችልም እንዴት ይችላል ተሾመ አይደል እንዴ እሺ ያውለ ለምን መሰለህ ፋሲል ያው ሰው ቆይ ኃላፊ በምትሆንበት ጊዜ ሽንግሜል የሚባል አለ በረኛውን አይደለም አንተ የምታባረው ካባረርከው አለቃውን ሁሉ ነው ከተባረረም ይሄ መንግስትም መባረር አለበት ወደ ምርጫ ሄዶ እንደገና ህዝብን እምነት ተቀብሎ መመለስ አለበት አንተ ስልጣን ላይ ሆነ ስልጣን ያካበትክ ካንተ በታች ያሉትን እየወነጀልክ አንተ ስልጣን ይዘህ ልትኖር አትችልም ይሄ በርግጥ በምርጫ ኦኬ መግባት ይችላል ይጣልቃል ዶክተር ጸጋ አንድ ነገር ቆይ አንቺ ያልሽው ነገር አለ ማስተካከያ መናገር ፈልጋለሁ ጠቅላይ ሚኒስትሩ ነው የሾሙት ያልሽው ጠቅላይ ሚኒስትሩ አይደለም የሾሙት ያው ነው መንግስት የጠቅላይ ሚኒስትሩ መንግስት ነው ያው ነው መንግስት ነው የሚሾመው መንግስት ነው የሚሸረው መንግስት ለምሳሌ ይሄ ሰውዬ የጠቅላይ ሚኒስትሩ የግል እምነት አለብኝ ብሎ የሚያደርገው አይደለም ሚስራት ኢሙን ይባላል እንደዛ አይደለም ስለዚህ እንደዛ ለማለት እኮ አይደለም አቶ ሽሎሞ ይጨርስ አንድ ጊዜ ይጨርስ ጸጋ ይቅርታ ይጨርስ አንድ ጊዜ ስለዚህ ማለትም መንግስት መሻር ይችላል ሰውየውን ማባረር ይችላል ግን የሚያባረርበት ምክንያት ትክክለኛና እርግጠኛ ሲሆን ነው በ7 ቀን 10ኛው ወር በ23 ያጋጠመው ነገር ብቻ ሳይሆን አሁን የጠቅላይ ሚኒስትሩ ረዳቶች በካታር ጋር ያለውን የገንዘብ የመቀበል ጉዳይ የመረመሪያ ያለው የደህንነቱ አባልና ክፍል ስለሆነ ሰውየውን ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንዲያባሩት የፈለጉትና ታይሚንጉ ወይም ጊዜው እዛ ገንዘብ ተቀብሏን እንዲያውም በጃዙር ጠቅላይ ሚኒስትሩ ተቀብሏን ይያሉ የሚወነጅሏቸው ሁሉ አሉ ያና እንዳይሆን ለማክሸፍ የሚያደርጉት ነው ይያሉ የሚናገሩ ነገሮች አሉ ስለዚህ እነዚህ ነገሮች ባየር ላይ ስላሉ አቶ ሽሎሞ ልጨርስ አንድ ሰከንድ ስጪው ያጠቃልልና ከዛ ተቀጥያለሽ እነዚህ ነገሮች ባየር ላይ የተንዣበቡ ስላሉ ነገሩን ቀስ ብሎ አጥኖ ሰውየውን ውድቀት አላጋጠመው ቢያልኩ አደረብ ዶክተር ጸጋ ሰውየውን ግን አሰራሩ ትክክለኛ መሆን አለበት መበቀል መሆን የለበትም ነው ጸጋ እሺ እንግዲህ እኔ ደግሞ ልግለጽ በመጀመሪያ ደረጃ አቶ ሽሎሞ የምትናገረውን ሳዳምጥ አንተ ራስህ ክነሴት የነበርክ ሰው ነው ምክትል የክነሴት ሊቀመንበር ሁሉ ነበርክ ህግጋቶችን በደንብ ታውቃለህ
ስለዚህ የክነሴት ጠቅላይ ሚኒስትሩ ሮኔንን ባርን የሚያወርዱ የሚሾሙ ስንል በሀገራችን አንድ ሰው አያወርድም፣ አንድ ሰው አይሾምም። በዲሞክራሲ መንገድ መንግስት አለ፣ ያ የካቢኔ ሚኒስትሮች ነው። ነገር ግን በቀጥታ ከመንግስት ቢኖርም የመንግስቱ ያገሩ በሙሉ አንደኛ ቁጥር ተጠሪው ትልቁ ኃላፊው ጠቅላይ ሚኒስትሩ ናቸው። ከዛም በተጨማሪ ጠቅላይ ሚኒስትሩ ኃላፊ መሆናቸው ብቻ ሳይሆን በስራ ደረጃ ይሄ ግለሰብ የጸጥታው ጉዳይ የሞሳድ የስለላው ድርጅት ምን በለው የመረጃ ድርጅት የሻባክ ሌሎችም በቀጥታ ኃላፊነቱና ግንኙነት ያላቸው ከጠቅላይ ሚኒስትሩ ጋር ነው። ጠቅላይ ሚኒስትሩ ከኔ ጋር መስራት አይችልም ይሄ ሰው አላምነውም በማለት ያንን ሁኔታውን ለመንግስት ሚኒስትሮች ያመጣሉ። እርግጠኛ ነኝ ሚኒስትሮች ይደግፋሉ እንጂ ጠቅላይ ሚኒስትሩ ብቻቸውን እንደማያደርጉ እናውቃለን። ነገር ግን ዋናው ለክፉም ለደጉም ለማንኛውም ተጠሪው በእስራኤል ሀገር ጠቅላይ ሚኒስትሩ ናቸው። ይሄ ነው አንደኛው። በሁለተኛ ደረጃ ተሽሎሞ ትክክል መረዳት የሚያስፈልገው ጋላንት የመከላከያ ሚኒስትር የራሳችን እንኳን በሊኩድ ፓርቲ ሆኖ ጋላንትን የሾሙት የሊኩድ ፓርቲው አባል የሆኑትን ጠቅላይ ሚኒስትሩ ሽመው ለምን ጋላንትን ከመከላከያ ሚኒስትር ያወጡታል ብለው ይከራከሩ ነበር። ጋላንት እኮ የህዝብ ተመራጭ ናቸው። ጋላንት እኮ የሊኩድ አባል ናቸው። የጋላንት የፓርቲያችን መሪ ጠቅላይ ሚኒስትሩ ናቸው። እና እነዚህ ሰዎች ውሃ ቀጠነ ብለው በማያገባቸው የሚገቡ ናቸው። የእስራኤል አየር ኃይል መሪ ዳን ሃሉጽ በሁለተኛ የሊባኖስ ጦርነት ከፍተኛ ውድቀት የታየባቸው የአየር ኃይል አዛዥ የነበሩ በዛ ቀን ጦርነቱ ሲነሳ የራሳቸውን ገንዘብ በባንክ ያለው እንዳይከስር ያወጡ አሁን ናታንያው መውደቅ አለበት መውረድ አለበት ብሎ አስፋልት ላይ የሚተኙ ናቸው። እንዴ አይነት ሰዎች ነው እኛ ማየት ምን ፈልገው ሽሎሞ አይደለም። አስጨርሳት አቶ ሽሎሞ አስጨርሳት በኋላ ለጊዜ ሰጣለሁ። ኃይሉ የሙያ ሰዎች አሉ፣ የሙያተኞች ሰዎች አሉ፣ የህዝብ ተመራጭ አለ። ሮኔን ባር የሙያ ሰው ናቸው፣ የሻባክ የሀገር ውስጥ መረጃ። ስለዚህ የሾማቸው መንግስት ነው በጠቅላይ ሚኒስትር መሪነት የሚያወርዳቸው ነው እንጂ እሳቸው እኔ በሚመቸኝ ጊዜ ነው ለቅቄ መውጣ ማለት አይችሉም። ኦኬ መልቀቅ አለባቸው የሚለው ሲመጣ ጠቅላይ ሚኒስትሩ ለመንግስት አንቀጾችን ያቀርባሉ እንጂ ሮኔን ባር በተመቸው ጊዜ ሊለቅ አይችልም ወይም ደግሞ ሊሾም አይችልም። አንተ በደንብ የምታውቀው ሂደት ነው እና በአሁኑ ሰዓት የምናየው ልንገር የምናየው አጠቃይ ጸጋ አሁን ምሳሌ ልስጣችሁ። ከግማሽ ሰዓት በፊት እኔ አንድ ህግ አሳልፍ ያለው አሁን ይሄው ምንድነው የተጠለፉ ሰዎች ሲመለሱ ለ3 አመት ያክል ንሁት ግማሽ ነበር 50 እጅ የሚሰጣቸው። ይሄን ህግ አቅርቤ አሁን ትሮሚት በመንሉ ቅድመ ድምጽ መስጠት ሂደት ከግማሽ ሰዓት በፊት ጸድቋል። በእነሱ በኩል ይሄን ህግኛ ማምጣት የለብንም ገባ መሆን ያለበት እነሱ የሚያስቡት መሰለ ውሃ ቀጠነ ብለው ዘዴ ፈልገው ናታንያውን ለማውረድ ነው። ናታንያው ሙቶ በያድሩ ጠቅላይ ሚኒስትሩ በደስታ የሚፈነጩ ናቸው። የጠቅላይ ሚኒስትር ናታንያው ወንድም ዮኒ ናታንያው ባለም የሚታወቀው 90 ደቂቃ በኢንቴቤ ልጆቹን ያነበብነው መጽሐፍ የሚደነቁት ወገናቸውን የተጠለፈነን የፈረንሳይ አውሮፕላን ኡጋንዳ ለማውጣት ሄደው የሞቱ የናታንያው ወንድም ናቸው። ስለዚህ ናታንያው ደም ላይ ይጨፍራል ብሎ የሚናገር ኤሁድ ኦልመርት የቀድሞ ጠቅላይ ሚኒስትር ወንጀለኛ ሌባ በፖስታ ገንዘብ ተቀብሎ 11 ወር እስር ቤት የነበረ ይሄን የሚናገሩ ሰዎች እኛ አንፈልግም። ሽሎሞ ሽሎሞ ይቅርታ። ዶክተር ጸጋ ፈንታሁን በጣም አመሰግናለሁ። ተጨማሪ ደግሞ ማብራሪያና ትንተናዎችን ደግሞ ሰሞኑን አርብ ይዘሽ ትቀርቢያለሽ። አሁን ለጊዜው ካንቺ ጋር እንለያያለን። አቶ ሽሎሞ ዛሬ እንዳውም እዚህ ነው የምናድረው። ኦኬ። ስለዚህ ብዙ ነገር የምንነጋገረው ነገር አለ። ካስፈለገም ነገም አየር ላይ ትወጫለሽ። ምን ችግር አለ? አመሰግናለሁ። ምን ችግር አለ?